ስለዚህ እግዚአብሔርን የማይጠይቅ ትውልድ ወደ ግፍ ይሄዳል። እግዚአብሔርን የማያምን ወደ ተንኮል፣ ወደ መቀኝነት ይሄዳል። ወደ መተት፣ ወደ ሟርት፣ ወደ አጋንንታዊ የሆነ የጥፋት ብቀላ ይሄዳል። ከዛ በኋላ ይሄኛው በምድር ከኖሩት ይልቅ ያልኖሩት የሞቱት በሰላም የሞቱት መተት ሳያውቁ፣ ጠንቋይ ቤት ሳያውቁ፣ ሟርት ሳያውቁ፣ መናፍስታዊ አጋንንት ድግምት ሳያውቁ እግዚአብሔርን እንደፈሩ ቃል ኪዳንን እንዳከበሩ የተስፋውን ኃይል እንደወደዱ የእግዚአብሔርን መንግሥት በዓይነ ሕሊናቸው በእምነት እንዳዩ ያረፉት የተመሰገኑ ናቸው። ጥላቻን ሳያውቁ የምቀኝነት ድምፆች ከውስጣቸው ሳይወጣ በክፋት ኃይል ሳይመሩ የአንዱ አንዱ የጥቃት መግለጫዎች ሳይሆኑ የሞቱት ምን ያሉ ናቸው? የተመሰገኑ ናቸው። በበጎ ሁሉንም እንዳዩ በይቅርታ መንፈስ እንደኖሩ በመንፈሳዊ በረከትና ተስፋ እንደመሩ ሁል ጊዜ ራእያቸው አምላካቸውን እንዳደረጉ የሞቱት ምን ያሉ ናቸው? የተባረኩ የተመሰገኑ ናቸው። በቃ እዚህ ጋር ሞታቸውን አመሰገነው። ምን ያህል በምድር ላይ ያለውን ግፍ ቢያየው ነው እንግዲህ ይህንን ቃል ለመናገር እና ይህንን ድምፅ ለማውጣት የቻለው። የሚገርመው ነው። አሁንም ሳነበው እንዲህ ነው የሚለው፣ እኔም እስከ ዛሬ በሕይወቴ ካሉት ይልቅ በቀድሞ ዘመን የሞቱትን አመሰገንሁ። ሕይወት አልታየውም። በሕይወት ቆመዋል ብዙ ሰዎች፣ ግን ሕይወት አልታየውም። በሕይወት እያሉ የሌሉ መሆናቸውን አየ። በሕይወት እያለን አሁን ብዙዎቻችን የለን። የያዝነውን ዕቃ እንፈልጋለን፣ ይዘነዋል፣ ግን ያስቀመጥነውን እንፈልጋለን። ብዙ ጊዜ ሆነ ከጠፋን። የተማርነውን እንረሳለን፣ ግን ተደክሞበታል፣ ወጪም ወጥቶበታል፣ ተደክሞበታል። ከብሔራዊ መንግስት እስከ ዓለም አቀፋዊ መንግስት ድረስ የተደከመላቸው ትውልዶች ዛሬ ብዙዎቹ እብዶች ሆነዋል። ከሀገር ውስጥ እስከ ውጭው ዓለም ድረስ የተማሩት ብዙዎቹ ዛሬ መሰረታዊ የሆነ ከስብዕና የወጣ ድንቁርና ይዟቸዋል። ከስብዕና እንደውም ወጣ ያለ ድንቁርና ነው ያዛቸው። ለሕክምና አይመቹም፣ ለመንፈሳዊ ሕይወት አይመቹም፣ ለቤተሰባቸው አይመቹም፣ ለራሳቸውም አይመቹም። ግን የሆነ የድብርት ፍጡር ሆነው በር ዘግተው በር ቆልፈው ኡኡ የሚሉ ሲፈልጉ የሚጮሁ የሞት ሽታን የሚናፍቁ ግን የተማሩ የሚባሉ 2፣ 3፣ 4 ዲግሪ ምናምን የሚባለውን ነገር የሄዱበትና ብዙ ሀገሮችን አቋርጠው የተማሩ ግን አሁንም ሁለንተናዊ ጨለማነት ውስጣቸው የበዛ እንደዚህ በቁም የጠፉ አሉ። እነዚህ በቁም የጠፉትን አሉ በቀድሞው ዘመን የሞቱት ሰዎች የተሻሉ ናቸው። መቃብራቸውን አመሰገነ። ስለዚህ በሕይወት ካሉት ይልቅ አለ በቀድሞ ዘመን የሞቱትን አመሰግናለሁ። እብድ በሆነበት ባህሪ ውስጥ ኃላፊነት ቦታ ላይ ሲቀመጥ እብደት 100% ነው። በቃ ሁሉ ነገር ያብዳል። የሚነካው፣ የሚሰራው፣ የሚያቅደው፣ ፕሮግራም የሚያወጣው፣ የሚመራው ሁሉም ያብዳል። ከምታየው ነገር የተነሳ እብድ ትሆናለህ። እብደት በቀላሉ የራሱ ሕይወት አካል አድርጎ እንዲያምነው ይቀበለዋል። አላበድኩም ይላል፣ ግን እብድ ነው። አሁን አንዳንድ ምሁራኖች በር ዘግተው ዞር በሉልኝ ሲሉ እናያለን። በውጭው ዓለምም በየቦታው አሉ። የመንፈስ ቅዱስ ክብርና ኃይል ሲርቅ እንደዚህ ነው። በያዕቆብ የምናየው ሮቤል ነገድ ላይ ያየውና ብንያም ነገድ ላይ ያየውን ነገር አልደበቀውም። በቀጥታ ለትውልዱ ገለጸለትና በቃ በመጨረሻ ዘመን የሚገጥማችሁን ነገር ኑ ልንገራችሁ ብሎ ሰበሰበና ዘፍጥረት 49 ላይ የቀጣዩን ትውልድ ታሪክ በሚገባ አሳውቆ እንዳረፈ እናያለን። አሁን የኛ አባቶች ምንድን ነው የሚነግሩን?
ምን የሚገልጹልን ነገር አለ? ስለዚህ ለዛር አሳልፈው ሰጥተው በውስጣቸው ላደረው መንፈስ አጋብተው ሲሞቱ ከመቃብር ተለክፎ የሚመለስ ሲወለድ ከማህፀን ተለክፎ የሚወለድ የዚህ አይነት ሁኔታዎች በስቶብን ነው ይሄ የሚታየው። ይህንን እንኳ ለማወቅ ፈቃደኞች አይደሉም። መናፍስት አብሮ ይወለዳል ሲል ይስቃሉ። አሁን በጣም ነው የሚስቁት። በእድሜያቸው በጊዜያቸው በዘመናቸው የተቀመጡበት ቦታ ላይ እንዲህ አይነት ችግሮችን ለማየት ፈቃደኛ ያልሆነ ልብ ያላቸው ናቸው። ስለዚህ እውነት ነው እዚህ ጋር እኔም እስከ ዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን አመሰግናለሁ። ከነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይ በታች የሚደረገውን ግፍ ያላየው ይሻላል። ግፍን ያላየው መጨንገፍን ተናገረ። እዚህ ጋር ቢጨነግፍ ይሻላል አለ። ቆሞ ኖሮ ከሚሰቃይ ጨንግፎ ገና ባይወለድ ገና ከጅምሩ ባይፈጠር እሱ ይሻላል ብሎ ገና ለማይወለደው ጸሎት አደረሰ። የኛ ነገር እንዴት ነው? በቃ እንደዚህ የሚመኙልን እና እንዲህ ለግፍ የማይወለዱ ልጆች እንዲኖሩ የጸለየ የለም። ስለዚህ ዛሬ ግፍ ጠንክሯል። አሁን ዝም ብለህ ስትሰማ ብዙ ነገር ላይ አይገባህም። ምክንያቱም ዋናው ትልቁ ነገር ለግፍ የተወለድን ስለሆነ የሚስማማን ክፉ ነገር ላይ ነው፣ በጎ ነገር ላይ አይደለም። ቋንቋችን እንኳ ብዙ ጊዜ ምስራቾች አይደሉም። የሞት ድምጾችን ነው የምናስተላልፍ፣ የችግር ድምጾች፣ የስቃይ ድምጾችን። ይሄ ጉባኤ እንኳ ሳይቆም ቆመ የሚለውን ነገር ከተማውን ነው የምንነዛው፣ በአንድ ጊዜ ነው የምንሞላው። እየሰራን ተባረረ የሚለው ድምፅ በጣም ይቀነዋል ብዙ ሰው። አይ ለግፍ የተወለደ እንደዚህ ነው። ክፉ ነገር ላይ እንስማማበታለን፣ በጎች ነገሮች ላይ ምንም አይነት በጎ ቢሆን እንኳ ይቆጨናል። አንዳንዴ እንኳ አንዳንድ ሰዎች እግዚአብሔር ይስጥልን ስላሉ ብቻ ይቆጫቸዋል። ድንገት ለዚህ ድምፅ እንኳ እግዚአብሔር ይስጥልን ላለማለት ነገ ይሰጠዋል ብሎ ይሰስታል። ይሄንን ምርቃንን የሚሰስት ትውልድ እኮ ነው ያለን። እና ለግፍ የሚወለዱ ልጆች እንዳሉ ስለሚያይ ከሁለቱ ይልቅ ኖረውና ሞተው ካሉት ይልቅ ገና ያልተወለዱት ይሻላሉ በማለት በሚገባ በርቀት የማየትን መንፈሳዊ ምስጢር በመጽሐፍ ቅዱስ ውስጥ እናገኛለን። ይሄ አንድ ዘመን የምትመለከተው የሳይኮሎጂ መጽሐፍ አይደለም፣ የሕይወት መጽሐፍ ነው። በውስጥህ በመንፈስ ቅዱስ የምትገልጸው ወይም የምትረዳው ወይም የምታስረዳው የሕይወት ራእይ ነው። ስለዚህ ያን የሕይወት ራእይ ትተን እኛ ሌላ ተማርን። አሁን በየት በኩል ወደዚህኛው ኃይል እንምጣ? በመጀመሪያ ደረጃ በመንፈስ ተወርሰናል። በመንፈስ መወረሳችን ደግሞ ፈቃዳችንን በጎ እንዳይሆን አድርጎታል። በጎም ፈቃድ ላለማግኘት እንድንችል አድርጎ ደግሞ ባህሪያችንን ቀርጾታል እና በጎው ነገር የኛ የሕይወት ፈተና ሆኖ ደግሞ ያሰቃየናል። የሕይወቱ ፈተና ትልቁ አሁን ክፋት መስራቱ አይደለም፣ በጎ መስራቱ ነው። አሁን ስቃይ እየሰማችሁ ነው። አሁን ትልቁ ስቃይ በጎ መስራት ነው። ክፉ መስራትማ ይኸው ችግር የለም። ይኸው ነጠላህንም ሸሚዝህንም ከነተራህንም እየበጠሰ ጠንቋይ ቤት ታገኘዋለህ። ምኑም ግፉም ተንኮሉም ያመፃ ስራውም ምስጢራዊ ሴራውም እሱ ምንም በጣም ቀላል ነው። አሁን የትም ቦታ ታገኘዋለህ። አሁን የትም ቦታ የምታጡት በጎ ነገር ነው። በጎ ነገር የሚባለው ነገር በራሱ በጎ ነገር የሚለው መከራ ነው። አሁን ችግር ነው እና በጣም አስቸጋሪ ነገር ነው። ግፍ በበዛበትና ክፉ ነገር ባየለበት ጊዜ እጅግ በጣም ሕይወት በራሷ ከነፍስ ጋር ትሰለቻለች። የሕይወት መሰልቸት ገጽታ ቶሎ ወደ ሕይወት ይገባል። የምትሰለቸው እውቀትህንም ትሰለቸዋለህ፣ ኑሮህንም ትሰለቸዋለህ፣ እንጀራህንም ትሰለቸዋለህ፣ ደሞዝህንም ትሰለቻለህ።
አማራጮችን ለመጠቀም የምታደርጋቸው ነገሮች በአብዛኛው የቁሳቁስ ኑሮዎች ብቻ ይሆናሉ።